የቱ ጋር ነው ያለው? አሁን ጥቅሱን ልነግርህ አልችልም፣ ግን ቃሉን ልነግርህ እችላለሁ። ታዲያ እንዴት ነው እስከ ጥቅስ ሰዓት አላለ? ኢየሱስ ክርስቶስ አምልኩኝ ወይም ተገዙኝ አላለም። ኢየሱስ ክርስቶስ ለምን ብሏል? አምላክ ያለበት ካለ ፈይን ችግር የለም ያመጣል ብሏል። እሺ የት ጋር ነው ያለው? መጽሐፍ ቅዱስ ላይ የት ጋር ነው ያለው? ማስረጃ አለ፣ አንብበው። መጽሐፍ ቅዱስ እናንተ ከያዝከው አንብበው። የቱ ጋር መጨረሻ ላይ ደግሞ ምን እንደሚል ታውቃለህ? ከዚህ ከክርስቶስ ውጭ ምንም ነብይ እንደማይመጣ ሁሉ ተነግሯል። መጽሐፍ ቅዱስ ላይ ጥሩ አድርጎ ነግሮናል። ሐሰተኛ ነብይ ከእርሱ በኋላ ምንም ነብይ። ስለዚህ ከሱ ውጭ እግዚአብሔር አምላክ ከወረደ ውጭ ከመጣ በኋላ ምንም አይነት ነቢያት እንደማይመጡ ሐሰተኛ ነቢያት እንደሚሆኑ ገባ። በጣም ጥሩ። ስለዚህ ወይ አንድ መሐመድ ጋር ትሄዳለህ። ቆይ አንድ ቁጥር ጋር ይከስበኝ። ስለዚህ ከእርሱ በኋላ ምንም ነብይ እንደማይመጣና ከእርሱ በኋላ የሚመጡ ነብያት ሐሰተኛ ነብያት እንደሆኑ ተናግሯል ነው አይደል? ሰማይ ደግሞ አንዴ ሰማይ ደግሞ ይሄን ጨርፍና ወደ ሌላ ትሄጃለሽ። አላህ ስለ ስርዓት አንዴ ጨርሽ። ሰጊቱ ስላላህ ታወራለች እንዴ? አንዴ ኢየሱስ ክርስቶስ ከእርሱ በኋላ ነብይ እንደማይመጣ ከእርሱ በኋላ ነው። በቀኝ ገጥ ነው ሁለት እጅ አለ። እሱ ሁለት እጅ ይመልስልሻለሁ። አንዴ ተረጋጊ። እኔ ሳወራ ከአንተ ሚዩት ለማድረግ አትችልም። አንዴ አብሽሪ። ይሄን መጀመሪያውን ጥቅስ ጨርሽና ስለ መጽሐፍ ቅዱስ ስለ አላህ እጆች ትጠይቅኛለሽ። ያው በግልጽ ነው ማወራልሽ። ደስ እያለኝ እመልስልሻለሁ። እሺ አሁን አዳምጪ። ምን አለች ሴትዮ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰተኛ ነብይ ለማድረግ ማለት ነው መጽሐፍ ቅዱስ ላይ መሰረት አድርጋ ምን አለች? ኢየሱስ ክርስቶስ ከእኔ በኋላ ምንም አይነት ነብይ አይመጣም፣ ከእኔ በኋላ የሚመጣ ነብይ ሐሰተኛ ነብይ ነው የሚመጣው ብሏል አለች። እንደሱ ከሆነ በጣም ጥሩ። አሁን ሜትሽ ናንሾ። እሺ ስለዚህ ከክርስቶስ በኋላ የሚመጣ ነብይ ሐሰተኛ ነብያት ናቸው አይደለ? ሐሰተኛ ነብያቶች እንደሚመጡ እግዚአብሔር አምላክ ወረደ። እግዚአብሔር አንድ ልጁን ከላከ በኋላ ከዛ ውጭ ደግሞ ምንም አይነት ነብያቶች እንደማይመጡ ተጽፏል። አስረግጦ ነግሮናል መጽሐፍ ቅዱስ። ሲቀጥል ደግሞ አንተ ተረጋጊ። ተስበይ ስላላህ ትጠይቅኛለሽ አልኩሽ እኮ። ጤና የላት እንደች ሴት። ይሄን ርዕስ እንጨርስና ከእርሱ በኋላ ስለሚመጡ ነብያቶች ከዚያ በኋላ ደግሞ ትጠይቅኛለሽ። አብሽሪ። እሺ አንድ ጊዜ አዳምጪ። እና ቢመጡ እንኳን ሐሰተኛ ነብያት እንደሆኑ ነግራናለች። ነች ነብያት። የሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ ምን ይላል? በአንጾኪያም ባለችው ቤተክርስቲያን ነብያትና መምህራን ነበሩ። ማናቸው እነዚያ ነብያት? እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉክስዮም፣ አራተኛው ክፍል ገዥ የሄድሮስ ባለሟል መናሄ፣ ሳኦልም ናቸው ይላል። ሳኦል ማን ነው? ጳውሎስ። እነዚህ ሁሉ ነብያት ሐሰተኛ ነብያቶች ናቸው ማለት ነው። ያ ሰላም። ምክንያቱም ከክርስቶስ በኋላ የተነሱ ነብያቶች ናቸውና እነዚህ ደቀ መዛሙርቶች ናቸው። አባ ነብያት ናቸው። ያው ነብያት ናቸው። ነብያት 12 የክርስቶስ ተከታይ ደቀ መዛሙርቶች 12 ውስጥ የሉም። እነዚህ ሲጀመር ከክርስቶስ በኋላ የተነሱ ናቸው። ደጊቱ 12 ውስጥ እነዚህ የሉበትም እያልኩሽ እኮ ነው። ማስረጃ ሳይሰጥ ቶማስ እነዚህ 12 የሉም። እነዚህ 12 ውስጥ እሱን ተው ሳይሆን አዳምጪ። ይኸውልሽ ሸጊቱ አዳምጪ፣ ተረጋግሽ። ነብያት ናቸው እነዚህ። አንቺ ነብያት አይደሉም እያልሽ ቃል በቃል ናየ ነቢዩ መሐመድን ሐሰተኛ ነብይ አድርጋለሁ ብላ እንዳለ እነ ጳውሎስ ሁሉ ሐሰተኛ ያደረኩላት ገብታችኋል አይደለ?
ያና ነቢያት አይደሉም ትላለች። ነቢያት ናቸው እያለ ነው መጽሐፉ። ምን ይላል? በአንጾኪያን ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይልሻል። ያው ነቢያትና መምህራን ነቢያቶች ናቸው። ከነዚያ መካከል ማን አለበት? ሐሰተኛው ጳውሎስ አለበት። ያው ሳኦል የሚለው ጳውሎስን ነው። ሳኦል የመጀመሪያ ስሙ ነው። ከዚያ በኋላ ጳውሎስ ብሎ ራሱን ሰይዋል። ቸዋል አይደል? ሳኦል የጳውሎስ ስም እንደሆነ ሁሉም ክርስቲያን ያውቃሉ። ስለዚህ እዚህ ቦታ ላይ እነ ባርናባስ ምናምን እንዳለ ሐሰተኛ ነቢያት ናቸው ማለት ነው። በእሷ ሚዛን ገብቶሻል አይደል? ይህን ይመስላል። ስለዚህ ይህ ነው። አሁን እነዚህ ሴትዮ ምናለች? እነዚህ እኮ ከ12ቱ ደቀ መዛሙርቶቹ ናቸው አለች። ላ ከ12ቱ ደቀ መዛሙርት እነዚህ የሉበትም። ካላመንሽ ከላይ ያሉ ክርስቲያኖች ይመልሱልሽ። ክርስቲያኖች አንድ ቤታቸውን አንሱና አሁን የጠቀስኳቸው ውስጥ ከ12ቱ ደቀ መዛሙርት አሉ የሉ? ክርስቲያን አለ ከላይ ሚቱን አንሳ። አሎ 12ቱ ደቀ መዛሙርቶች እዚህ ውስጥ ተጠቅሰዋል ወይስ አልተጠቀሱም? የሚመለስ ክርስቲያን የለም? ልውል 12ቱ ደቀ መዛሙርቶች እዚህ ውስጥ አሉ የሉ? ምን አለ መሰለህ፣ አንድ ጊዜ በድጋሚ ታሳየኛለህ? አንዴ አባ ችግር የለውም። ቆይ አንዴ ላሳየው። ትራጋ አማትመልስ ከሆነ ያኛው ይመልስ። ያው እነዚህ እነ ማቴዎስ፣ ቶማስ፣ ሊቃስ አንቺ ያለ እውቀትሽ እንትን አትበይ። አንቺ እውቀት የለሽም ሲጀምር። እና ደቀ መዛሙርት ምንድን ነው እውቀት የለሽም ማለት አልገባኝም። እዚህ ጋር ከ12ቱ የሉም። ነገር ግን እነዚህ ሁሉ የሚመሰክሩት ስለ እሱ ነው እንጂ የተለየ አስተምሮ የላቸውም። እዚህ ጋር ይሽ 12 ውስጥ እዚህ ውስጥ የሉበትም። እነዚህ ከ12 የሉም። ይሄ ልታውቂ ይገባል። ካላወቅሽ መጠየቅ ነው። እኔ በጣም እየፈተንሽ አስቸግረሽ ነገርኩሽ ነበረ። ላሳይሽ 12ቱ ከእነዚያ ውስጥ 12ቱ ነቢይ ናቸው ይላል መጽሐፍ። ሐሰተኛ ነቢይ እንደሚነሳና ስለዚህ ሐሰተኛ ነቢያት ናቸው ማለት ነው። ቲጂ ለምንድን ነው መጀመሪያ መጽሐፍ ቅዱስ ደህና አድርገሽ አንብቢ። ጌታም ከሐሰተኞች ነቢያት መምህራን ይመጣሉ አለ እንጂ ከእኔ በኋላ ያሉት ወይም ነቢይ አይነሳም አላለም። ስለዚህ መጀመሪያ መጽሐፍ ቅዱስ ማንበብ፣ በግምት ገብቶ ክርክር አይገባም። በግምት ገብቶ አሁን እሱ እንዲሁም በጣም ነው የታገሰሽ። ያንቺን ያህል እድል ለእኔ አልሰጠኝም። እሱም ገና ማያውቁትን ነው የሚያጭበረብር። አያስወራም፣ እኛን አያስወራንም፣ ጊዜ አይሰጠንም። አንቺን ግን በደንብ ነፍስ በጣም ደህና አድርጎ ነው የወነሰሽ። ስለዚህ አንቺ መጀመሪያ የቤተክርስቲያን ልጅ ከሆንሽ መጽሐፍ ቅዱስ ማንበብ ነው እንጂ ለክርክር ዘርሶ አይገባም። ተግባባን? ያነበብኩትን ነው የምናገረው እኔ አይደለም። አላነበብሽም። ሌላ ተልኮ ነው ያላት፣ አውቃ ነው። ሌላ ተልኮ ነው ያላት። አላነበበች፣ ዝም ብላ ነው ወይ አላነበበች። በግምት ነው የምታወራ። አውቃ አሳሳች ነች አልገባኝም። አሳሳች አይደለም እኮ ችሎታ ሳይኖርሽ ገብተሽ የምታዳክሪ አሳሳች ስለሆንሽ ነው። በምንድን ነው አሳሳች ነው? በቃ ሌላ ተልኮ አለሽ አልኩሽ። አንቺ ያለ እውቀትሽ አታውሪ። በምንድን ነው ሌላ ተልኮ የሚኖረኝ? በቃ ቲጂ ተይ እስኪ አንዴ አባቴ አንድ ጊዜ ትንሽ እውቀትን እንትን በል ተናገር። እውቀት ሳይኖርሽ የገብተሽ የሰው እምነት አታውቂ። አረ ወደ ቶፒክ የራሴን እምነት ስለ ራሴ እምነት እየተነሳ ያለው ስለ ሰው እምነት አይደለም። ቲጂ ልክ ነሽ። ቆይ አንዴ ረፍት አድርጊ እስኪ። ባለቤቱ አንዴ እስኪ ወደዚህ ሄሎ በለን እና ስለዚህ ቲጂ ትክክል ነች ማለት ነው። እንዴት ነው ነገሩ? እኮ አልገባኝም። አሁን ክርስቲያኖች ያላቸው ማለት ነው ማለት እሱ አዳምጠኝ። ባትሪ ሊዘጋብኝ ስለሆነ ትሰጠኛለህ። እሺ ሌባ ጥሩ አይደለም። እሱ ጥያቄ ፍቀድልሽ ልጠይቅህ። ታወራላችሁ። እሱ ጥያቄ ልጠይቅህ። እሺ ሁላችንም አንዴ ያስተናግደን እስኪ። ሁላችሁም በተራ እስኪ። ሁላችንም ጥያቄ ስላለን በተራ አስተናግደን። ለእኔ ብትሰጡኝ ግን ጥሩ ነበር ጊዜ። አላህ አይወልድም አልወለደም ነው የሚለው አይደለ? አይወለድም ሳይሆን አይወልድም አልተወለደም ነው። አሁን ደግሞ የምታመጣልህ ጥያቄ ፈጠርን እያለ ነው የሚያወራው። አላህ ፈጠርኩ አይደለም የሚለው፣ በሲንግል አይደለም በፕሉራል ነው የሚያወራው። ፈጠርን በእንደዚህ ፈጠርን ነው የሚለኝ አይደል? አላህ አንድ አምላክ ነው በሚለው እየታመነ ፈጠርን ካለ ደግሞ ፕሉራል ወይም ደግሞ ብዙ ከጎኑ ሌላ አካላት እንዳለ የሚያስረዳው። እስኪ እቺን ሂድባት በነካጅ
አየሽ ኔት አድርገሽ እሺ በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ በተናጠል ይናገራል። ሁለተኛ እኛ እያለ ይናገራል። ሶስተኛ እርሱ እያለ ይናገራል። አራተኛ ያ እያለ ይናገራል። አሁን ጥያቄው ልጁ እኛ የሚለው ለምንድን ነው? በዚህትን ነው የሚያሳየው ወይንስ ግነትን? እኛ የሚለው ቃል እኛነት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወጥቶ በሚያቀርብ ጊዜ እኛ ብሎ የሚገልጽበት የአገላለጽ ዘይቤ ነው። ለምሳሌ ሁሌ ምሳሌ የምሰጥበት የአንድ ክላስ ተማሪዎች 100 ተማሪዎች አሉን በል። መምህሩ የሆነ የቤት ስራ ሰጣቸው። 10 ሆናቸው ስሩና ነው አላቸው። እነዚህ ሰዎች ሄዱና ሰርተው መጡ። 10 ሆነው የቤት ስራን ሰሩ። ከመካከላቸው ከአስሮቹ መካከል አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው እኛ የሰራነው አሳይመንት ነው የሚለው ብቻ ሆኖ ሳለ ለምን? ከበስተጀርባው 9 ሰዎች ስላሉ። ይህ የብዜትኛነት ይባላል። ስለዚህ የብዜትኛነት ምንድን ነው? ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽና በሚያቀርብ ጊዜ እኛ ብሎ የሚጠቀምበት ቃል እርሱ የብዜትኛነት ይባላል። ሁለተኛው እኛነት ደግሞ ምንድን ነው? የግነትና የክብር እኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናናዎችን ስራ ታላላቅ ስራዎችን ስራ ሰርቶ ክብሩና ልቅናውን ግነቱን ለመግለጽ የሚጠቀምበት የሆነ ቃል ነው። እኛ ብሎ ይናገራል በዚህ ጊዜ ማለት ነው። ለዚህ ለሁለት እንደሚከፍ ታዲያ አላህ የትኛውን አስቦበት ነው ወደሚለው ደግሞ ስንመጣ እኔ አይደለሁም መወስንለት። የብዜት ይሁን የግነት ራሱ እስኪ ይንገራል በቁርአን ላይ። ለመሆኑ ቁርአን ላይ አላህ ሱብሓነሁ ወተዓላ ብዜት እንዳለው ተናግሯል ወይ? ላ ምን አለ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ ከእርሱ ውጭ ሌላ ማንም እንደሌለ ይዘጋዋል። በቃ የብዜትኛነት እንደሌለው ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። እሺ ሁለትስ ሊሆን ይችላል ወይ? ሁለትንም አንስቶ አውግዞታል። ሱረቱ ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ አለ። ሁለት አምላክ ብላችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ወይም ስላሴስ ሊሆን ይችላል ወይ ብለው ለሚያስቡ ሰዎች መልስ ሰጥቷቸዋል፣ አውግዞታል። አይደለሁም ብሏል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ አለ። ሶስት ወይም ስላሴ አትበሉኝ፣ ከዚህ ንግግር ተቆጠቡ፣ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ። ሰላም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሁለትም እንዳልሆነ ሶስትም እንዳልሆነ ዘግቶታል። አንድ ብቻ ነው ይብሏል። ስለዚህ የግነትኛነት እንጂ የብዜትኛነት አይደለም። ለሁለት እንደሚከፈል ከቋንቋ ተናግሬያለሁ። ይቀደም የብዜትና የግነት እንደሚባሉ ይህን ከራሴ ነው ወይ? ላ አይደለም። ማስረጃ ነው ላሳያችሁ። እኛነት ለሁለት እንደሚከፈል ስናገር ነበር ላሳያችሁ። ከዚያ በቁርአንም ላይ ልክ እንዲሁ ታላላቅ መንግስታቶች እኛ እያሉ ራሳቸውን በብዜት እንደሚገልጹ ማስረጃውን ላሳያቸዋለሁ። ለምሳሌ ማንን እንውሰድ? ንጉስ ሰለሞንን እንውሰድ። ንጉስ ነበር፣ እኛ እያለ ነው የሚናገረው ብቻውን ሆኖ ሳለ ማለት ነው። እሱንም እናያለን። አሁን ግን መጀመሪያ ለሁለት እንደሚከፈል እኛነት ላሳያቸው ማስረጃ አለች። እሺ ከሊመት ነሕኑ ያውና እኛነት ለስንት ይከፈላል? ይሄ የአረበኛ መዝገበ ቃላት ነው። ወደ አማርኛ ልቀይርላችሁ። እኛ የሚለው ቃል ወደ አማርኛ እንቀይረው። ያውና ያሽ ምን ይላል? እኛ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ራሳቸውን ለማመልከት የሚጠቀሙበት ብሎ ተናገረ። ምን አለ? ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ራሳቸውን ለመግለጽ የሚጠቀሙበት አለ። ልብ በሉ። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት ይህ የብዜትኛነት ነው። አንደኛው ነው። ነጠላ ሰረዝ አደረገና ምን አለ? እና ታላቅነትን ለመግለጽ ሲፈልግ በአንድ ሰው ጥቅም ላይ ሊውል ይችላል። ታላቅነቱን ለመግለጽ አንድ ሰው ብቻውን እኛ ብሎ ሊጠቀመው ይችላል ብሎ አስቀመጠ። አንደኛ የመጀመሪያ ያልኳቸው የብዜትኛነት ነው። ሁለትና ከዚያ በላይ ብዙ የሆኑ አካሎች ወንድም የሆኑ ሴቶች ራሳቸውን ለመግለጽ እኛ ብለው የሚጠቀሙበት ካለ በኋላ ነጠላ ሰረዝ አድርጎ አንድ ሰው ብቻውን ደግሞ ክብሩን ለመግለጽ ይጠቀምበታል ይህን ቃል ብሎ አስቀመጠ። ያሰላም። ስለዚህ ለሁለት ዓላማ እንደሚውል ይህን ካወቃቸው አላህ ታዲያ ስንት አስቦበት ነው ከተባለ እኔ አንድ ብቻ ነኝ ብሎ ቃል በቃል ተናግሯል። ሁለትም አይደለም ሶስትም አይደለሁም እያለ ዘግቶታል። ሌላው ነገር በቁርአን በሌላ ቦታ ላይ መንግስታቶች ክብራቸውን ለመግለጽ እኛ እያሉ ይናገራሉ። ንጉስ ሰለሞን እኛ እያለ ይናገራል በቁርአን ላይ ወዕልምና መንጠቀ ጠይር ወኡቲና ሚን ኩል ሸይ ኢነ ሀዛ ለሁወል ፈድሉል ሙቢን እያለ ይናገራል። ስለዚህ
ሌላም ቦታ ኸድር ልክ እንዲሁ ከዛሊክ ፈርዓውን አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑምሪከ ሲኒን ይላል። ወኸድር ከዛሊክ የቁል ፈኸሺና አን ዩርሂቀሁማ ጡግያነን ወኩፍራ። ኸድር ራሱ ብቻውን እየተናገረ ለሙሳ ፈኸሺቱ አይደለም ያለው ፈራሁኝ አይደለም፣ ፈራን እያለ ራሱን በብዜት ይገልጻል። ስለዚህ ይህን ይመስላል። እጅ ካለ መመለክ የለበትም ነው መልሰ ሀሳብህ እንደሱ መሰለህ። ያ ያየው የለም ስትል አልነበረም ቅድም እኮ ማለት እጅ ካለ አይመለክም ማለት ነው። ሁለት እጅ አለው ወይስ እጅ ያየው ሰው የለም ስትል ነበር እኮ አይደለም። አሁን ጥያቄ አሁን እናንተ ቅድም መስፈርት አስቀመጥክልን እጅ ያለው ነው ወይ የምታመልከው አልከን። ስለዚህ እጅ ካለ አይመለክም ማለት ነው አይደለ? አይ ነገር አይደለም። ምንም ተስፋ መቁረጥ የሚባል ነገር የለም። የሆነ ጊዜ ይመጣል። አማራ ልጅና የናቆር አንድ ነው አሳበለው ሹልክ ያለ ጊዜ። እሺ ሰባተኛው ያለው ነው 9 ሰዓት ወደ ሰባተኛው አርሽ ላይ መለሰ። ቆይ ከዚህ ከእጅን ጨርስና ወደ ሰባተኛውና ወደ 9 ሰዓት እንሄዳለን። ችግር የለውም። እጅ ያለው የለውም? ያንተ አምላክ ባጭሩሽ ያንተ አምላክ እጅ ያለው የለውም? የኔ አምላክ የማይታይ የማይደሰስ ሰባተኛው አርሽ የሌለው 8ኛው ሰዓት ላይ የማይመጣ እንደ መንፈስ መለሰ። በስንት ሰዓት መልስ ትልቅ ሰው ትመስልናለህ። እጅ ያለው ወይንስ የለውም አምላክህ? ከልክ ነው ያስቆል። ኧረ የኛ ሁለት እጅ ምናምን እጅ ያለው በአካል በሰው የሚመሰል አይደለም፣ መንፈስ ነው። እጅ ያለው አምላክ እጅ ያለው አምላክህ በእጆቹ ያጨበጭባል። ማስረጃ ለተመለከትና መጽሐፍ ቅዱስ ላይ አንብበው። ይሄ ምን ይላል? እኔ ደግሞ አንብብ፣ ድምፅ ከፍ አድርገህ አታነብም? አይታየኝም። ይታያል። ያው አይታያችሁም ልጆች? ስንት ላይ አብባው? ያው ሕዝቅኤል 21:17 እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ አለ። አላህ እጆች አሉት፣ በእጆቹ ያጨበጭባል አምላክህ። ምን ትላለህ? የሚያጨበጭብ አምላክ ታመልካለህ? ያንተ ተረት ተረት ነው፣ የኔ አይደለም። መጽሐፍ ነው። ገልጣ አይታያችሁም? እፎይ ጋር ትመጣ። እፎይ ጋር ለምን አትመጣ? እፎይ ጋር ለምን አትመጣ? በቃ መልስ ሲጨርሱ ቀጥታ እፎይ ነው የሚለው። ትልቁ መሄጃቸው እርሱ ነው። በቃ መልስ ሲጨርሱ ቀጥታ እፎይ ነው ለአንተ አንበሳ የመጨረሻ ነው። በቃ ይዞ መጣ። እጅ ያለው አምላክ እንዴት ታመልካላችሁ ብሎ እኔ ማጨብጨቡንም ሁሉ ሰጠሁት። እጅ መኖር ብቻ አይደለም ላይ ያጨበጭባል አምላክ። ያ ሰላም አለይክ። ለማንም ያጨበጭበው ይህ አስኬዳ። እንዲህ አይነት አካሄድ አትሂዱ፣ ተው አትሂዱ፣ እንዲህ አይነት አካሄድ። እሺ ከላይ አዛይል ሰላም አቤት።